ይህ በሴንት ሉዊስ ሚዞሪ የተዘጋጀ በመላው ዓለም በራዲዮና በኢንተርኔት የሚተላለፍ የሀበሻ ራዲዮ ነው። የሀበሻ ራዲዮ ያዝናናል፣ ያስተምራል፣ ያወያያል፣ ትኩስ መረጃዎችን ያቀርባል። በትክክለኛ መረጃና በባለሙያ ዕውቀት የዳበረ ማህበረሰብን በመፍጠር ከጊዜው ጋር እኩል እንድንራመድ የሚያስችለን የራዲዮ ፕሮግራም ነው። በሙዚቃ ያዋዛ በቁም ነገር የሚያስተምረን የሀበሻ ራዲዮ ከየትኛውም የፖለቲካና የሃይማኖት ድርጅት የማያወግን ነፃ የራዲዮ ፕሮግራም ነው። ከWEW ራዲዮ ጋር በመተባበር ዘወትር ቅዳሜ በሴንት ሉዊስ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 2 ሰዓት የሚያቆያችሁ የእናንተው የሀበሻ ሬዲዮ እነሆ ጀመረ። ጤናስለኛ አድማጮቻችን ሰላምታችን ከዚህ ከሀበሻ ሬዲዮ ይድረሳችሁ እያን ሳምንታዊ መሰናዶአችንን ይዘንላችሁ ቀርበናል። ፕሮግራማችንን በስልክ ቁጥር 2314601175 በመደወል በዌብሳይታችን radiohabasha.com ወይም የሀበሻ ሬዲዮ አፕን የአንድሮይድ፣ የአይፓድ፣ አይፎን ተጠቃሚዎች ዳውንሎድ በማድረግ የዛሬውን ያለፉትንና የ24 ሰዓት ፕሮግራማችንን ማዳመጥ ይችላሉ። በዛሬው ቅንብራችን እንደተለመደው ሳምንታዊ በአፍሮ ቅኝት እየተዘጋጀ የሚቀርብላችሁ የአፍሪካ ዜና፣ ትረካ፣ ግጥምና ሬዲዮ ድራማ፣ ሳምንታዊ በጤና ዙሪያ ክፍለ ጊዜ ይኖሩናል። በየፕሮግራማችን ጣልቃ አስደሳችና አዝናኝ ቀደም ያሉ አዳዲስ ዘመናዊና ባህላዊ ሙዚቃዎች ይኖሩናል። እስከ ፕሮግራማችን ፍጻሜ አብራችሁ ሁኑ። የናቱ ለታን ባሳወዳለሁ ደግነቷ ብዙ መሆኑ አውቃለሁ። ወላጅናት እኮ ፍጹም ሳትሰለች ከራሷ አስፈልጣ ልጇን ትወዳለች። እናቱን የማይወድ ሳለ ቢሉኝ ሰውን አልለውም አውሬ ነው ባይ ነኝ። የዋሂቷ እናቴ እኔን ወላዲቷ እጅግ ይሰማኛል ሁለተኛነቷ። የእናቱ ለተዋን ባሳ ወዳለሁ ደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ፍጹም ሳትሰለች ከራሷ አስፈልጣ ልጇን ትወዳለች። ከራሷ አስፈልጣ ልጇን ትወዳለች።
በመላው ዓለም ሆናችሁ ፕሮግራማችንን ለማዳመጥ ሬዲዮአችሁን፣ ስልካችሁን፣ ኢንተርኔታችሁን አዘጋጅታችሁ ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ውድ አድማጮቻችንና የፕሮግራማችን ተከታታዮች ይህ በየሳምንቱ በዚህ ሰዓት ተሰናድቶ የሚቀርብላችሁ አፍሮ ቅኝት የተሰኘ መደበኛ ፕሮግራማችን ነው። አፍሮ ቅኝት ባሳለፍነው ሳምንት ውስጥ አገራችን ኢትዮጵያን ጨምሮ በአህጉራችን አፍሪካ ውስጥ የታዩ የተደመጡና የተከሰቱ አበይት ክንውኖችን በዜና መልኩ ተቀነባብሮ ባጭሩ ለእናንተ ለአድማጮቻችን የሚቀርብበት ዝግጅት ነው። አፍሮ ቅኝት ከዚህ በተጨማሪ ፕሮግራሙ በአገሪቱ ጎልተው ከታዩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሌሎች ተዛማች ክንውኖች መካከል በስፋት ቢያውቁት ቢረዱት ጠቃሚ ይሆናል ብለን ባመንበት ክስተት ወይም ክስተቶች ዙሪያ ባለሙያና ምሁራን የተደገፈ ዝርዝር ዘገባ የሚቀርብበት አዝናኝና አስተማሪ ፕሮግራም ነው። አፍሮ ቅኝት ጤና ይስጥልኝ አድማጮቻችን፣ የሳምንቱን አብይ የአፍሪካ ዜና እናሰማለን። ደቡብ ሱዳን የደቡብ ሱዳን መንግስት 20 ወራት የዘለቀውን የእርስ በርስ ጦርነት ለማብቃት ከአማጽያን ጋር አዲስ አበባ የጀመረው የሰላም ድርድር አሁን ተቃዋሚዎች በመከፋፈላቸው ምክንያት በዚሁ ሳምንት መቋረጡን አዣን ፍራንስ ፕረስ ዘገበ። ከፍተኛ የደቡብ ሱዳን መንግስት ባለስልጣናት ሉዊስ ሉቦንጎ ከፕሬዝዳንት ሳልቫኪር ጋር ባደረጉት ውይይት በኋላ እንዳስታወቁት የመንግስቱ የልዑካን ቡድን ሁለት የአማጽያን አጀንዳዎች በመካከላቸው የፈጠረውን ልዩነት እስከሚያስወግዱ ድረስ ድርድሩ አይቀጥልም። ዓለም አቀፉ ማህበረሰብ ተፋላሚ ወገኖች እንደ ጎርጎሪያኑ አቆጣጠር እስከ ነሐሴ 17 ስምምነት ካልደረሱ ማዕቀቡ እንደሚቀጥል ካስጠነቀቁ በኋላ ነበር ለብዙ ጊዜ አቋርጠው የነበሩት ድርድር ባለፈው ሐሙስ እንደገና የጀመሩት። በተያያዘ ዜና የደቡብ ሱዳን ጦር ሰራዊት ወደ አማጽያን ይዞታ እርዳታ እንዳያልፍ 1 ወር በላይ የጣሉትን እገዳ ማንሳቱን የተባበሩት መንግስታት ድርጅት ገለጸ። በደቡብ ሱዳን ጦር በሚካሄድበት በሰሜን ምዕራብ አፕ ናይል ግዛት እና ማዕከላዊ ማልካ ከሰኔ ወር መጨረሻ ጀምሮ በናይል ወንዝ ላይ እርዳታ እንዳይጓጓዝ መታገዱ ይታወቃል። ከዚህ የተነሳም አካባቢዎች ከፍተኛ የረሃብ አደጋ ስጋት ውስጥ የወደቁ መሆኑን አስመልክቷል። ከአፐር ናይል ግዛት 20 ወራት በተካሄደው የእርስ በርስ ጦርነት ወደ 10,000 የሚሆን ህዝብ ተገድሏል። በናይል ወንዝና የአፕ ናይል ግዛት የአየር ክልል ላለመጠቀም በተጣለው እገዳ ምክንያት ማልካ የሚገኙ ነዋሪዎች የህይወት አደጋ እርዳታ ሳይደርሳቸው መቅረቱና አሁን ይህንን እገዳ ማንሳቱን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ አቻ አስታውቋል። የደቡብ ሱዳን መንግስት በናይል ወንዝ ላይ ጣለ የተባለውን እገዳ በተደጋጋሚ ማስተባበሩን የሚታወስ ነው። የደቡብ ሱዳን ተፋላሚ ኃይላት በጎረቤት ኢትዮጵያ ዳግም የጀመሩት የሰላም ውይይት ምንም ያህል እርምጃ አለማሳየቱን በድርድሩ ላይ የሚገኙ የልዑካን ቡድኖች መግለጻቸው የፈረንሳይ የዜና ወኪል አዣን ፍራንስ ፕሬስ ዘግቧል። ኢትዮጵያ አፍሪካ ቀንድ የልጅነት ልምሻ ወይም ፖሊዮ እንዳይዛመት የተጠናከረ የክትባት ዘመቻ በመካሄድ ላይ መሆኑን የተባበሩት መንግስታት የህጻናት መርጃ ድርጅት በምህጻሩ ዩኤንኤስኤፍ አስታወቀ። ድርጅቱ እንዳለው በተለይ በኢትዮጵያ ከጎረቤት ሀገራት በሚያዋስኑት አካባቢ ክትባቱ በሰፊው እየተሰጠ ነው። ከአንድ ዓመት በፊት የመጨረሻ የተባለው የፖሊዮ ተጠቂ በሶማሊያ ከተገኘ በኋላ ክትባቱ በዘመቻ ሊሰጥ ቆይቷል። በናይጄሪያ የፖሊዮ በሽታ ከተገኘ ባለፈው ሐምሌ 1 ዓመት አለፈው። ሆኖም አፍሪካ ከፖሊዮ ነጻ ነች ለማለት ተጨማሪ 2 ዓመታት መጠበቅ እንዳለበት ዩኤንኤስኤፍ አስታውቋል። በኢትዮጵያ አየር መንገድ የዕቃ ማመላለሻ አውሮፕላን ውስጥ ተደብቆ ለ8 ሰዓት የተጓዘው አንድ ኢትዮጵያዊ በዚሁ ሳምንት ስቶክሆልም አየር ማረፊያ መያዙን ፖሊስ ገለጸ። ግለሰቡ ስዊድን ውስጥ ጥገኝነት መጠየቁን ተመልክቶ ከስቶክሆልም አየር ማረፊያ ሰራተኛ ከድንበር ጠባቂ ፖሊስ ጋር በሰጠው መግለጫ የ24 ዓመቱ ግለሰብ ያገኙት አርብ ዕለት ማለዳ ከደረሰው የኢትዮጵያ አውሮፕላን ዕቃ ሲወርድ የነበረ ሻንጣ ተሸካሚ ናቸው። ሻንጣ ተሸካሚዎቹ ግለሰቡን እንዳዩ ለፖሊስ አስታውቀዋል። ድንገተኛ ሕክምና መስጫ መኪና ጠርተው ኢትዮጵያዊ እንደሆነ የተገለጸው ግለሰብ ጥሩ የጤና ሁኔታ ላይ እንደሚገኝ ከአዲስ አበባ ቦሌ
አየር ማረፊያ ተሸሽጎ መግባቱን አስተርጓሚው መናገሩ ተዘግቧል። የቦሌ አየር ማረፊያ ሰራተኛ መሆኑ የሚገልጽ መታወቂያው የያዘው ግለሰብ ይህ በፈጠረለት አመቺ ሁኔታ ተጠቅሞ ወደ አውሮፕላን ውስጥ በቀላሉ መግባት መቻሉንም ገልጸዋል። በሌላ ዜና ዓለም አቀፍ ጉዞ ላይ ሳሉ ከየመን ዋና ከተማ ሳና አውሮፕላን ጣቢያ ተጠልፈው ወደ ኢትዮጵያ የተወሰዱትና አሁን እስር ላይ የሚገኙት የቀድሞው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ እንዲለቀቁ ለማድረግ እየጣረ መሆኑን ሬቨን የሚባል ድርጅት ዳይሬክተር አስታወቀ። ሞት ፍርደኞችን ለማገዝና ለመደገፍ የሚሰራው ዓለም አቀፍ ግብረሰናይ ድርጅት ዳይሬክተር ማያ ፎር ለቪኦኤ በሰጡት ቃል አንዳርጋቸው የታሰሩበት ህገወጥ በሆነ መንገድ ወደ ኢትዮጵያ ተጠልፈው የተወሰዱትም በህገወጥ ሁኔታ ነው ብለን እናምናለን ብለው ገልጸዋል። የአቶ አንዳርጋቸውን ጉዳይ የተባበሩት መንግስታት ድርጅት የዘፈቀደ እስራቶች ተከታታይ ቡድን እየተከታተለ መሆኑንና እስራቱን በዘፈቀደ የተፈጸመ ህገወጥም መሆኑን በመጠቆም እንዲለቀቁ መጠየቁ የድርጅቱ የስቃይ አያያዥ ወይም ቶርቸር ጉዳይ ልዩ ሪፖርተር ስለዚህ ጉዳይ ስለ ኢትዮጵያም ለእንግሊዝም በመንግስትም አንዳርጋቸው በስቃይ የመያዝ አደጋ ስላለባቸው እዚያው ተይዞ መቆየታቸው እንደሌለበት አሳስበው ደብዳቤ መጻፋቸውና የአፍሪካ ህብረት ጉዳዩንም እየተከታተለ መሆኑን ማያ ገልጸዋል። በኢትዮጵያ በርካታ አካባቢዎች የዝናብ ስርጭት በእጅጉ ዘግይቶ በመጀመሩ በከብት እርባታ የሚተዳደሩ የአፋርና ኢሳ አካባቢዎች መጎዳታቸው የማህበረሰብ ተወካዮች ገለጹ። በድርቁ የተነሳ የአንዳንድ አካባቢ የሰዎች ህይወት መጥፋቱና በርካታ እንስሳ መሞታቸውን የአሜሪካ ድምፅ ሬዲዮ ከአፋርና ኢሳ ማህበረሰቦች መሪዎች ካገኘው መረጃ ለመረዳት ተችሏል። የፌዴራል የክልል ባለስልጣናት በአንዳንድ አካባቢዎች የአስቸኳይ ጊዜ እርዳታ የከብት መኖ መቅረብ መጀመራቸውን ለመረዳት ተችሏል። ስርጭቱ ግን አሁንም በስፋት በድርቅ የተጠቁ አካባቢዎች ያዳረሰ አይደለም። የብሔራዊ ሜትሮሎጂ ኤጀንት በዘንድሮው ክረምት በአብዛኛው ኢትዮጵያ አካባቢ የዝናብ እጥረት መከሰቱን ሰኞ ዕለት ባወጣው መግለጫ አስታውቋል። ይህን መነሻ በማድረግ በምክትል ጠቅላይ ሚኒስትር የሚመራው ብሔራዊ አደጋ መከላከያ ኮሚቴ መቋቋሙንም ተገልጿል። የዝናቡ እጥረት በሰዎች በእንስሳት ላይ ያደረሰው ጉዳት ስለመኖሩ መንግስት እስካሁን ባለው ጊዜ የሰጠው ዝርዝር መግለጫ የለም። የአሜሪካ ድምፅ ራዲዮ ያነጋገራቸው የአፋር ኢሳ ማህበረሰብ መሪዎች ግን ሰዎችና በርካታ ከብቶች መሞታቸውን ገልጸዋል። የክልሉና ፌዴራል መንግስት እንዲሁም ዓለም አቀፍ ማህበረሰብ የእርዳታ እጁን እንዲዘረጋ ተማጽነዋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ሴሉስ ሚዙሪ ከሚገኘው የሀበሻ ሬዲዮ ነው። በመካከለኛው አፍሪካ ሪፐብሊክ ሚኑስካ በሚባለው የሚታወቀው የተባበሩት መንግስታት ድርጅት የሰላም አስከባሪ ጓድ ወታደሮች በሰብአዊ ጥቃት ከተወነጀሉና የሰላም አስከባሪ ጓድ መሪ ከስልጣን ከተባረሩ በኋላ የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ለሰላም አስከባሪ ጓድ አዲስ መሪ መሾማቸው ተመለከተ። የተባበሩት መንግስታት ድርጅት ዋና ጽህፈት ቤት በሚገኝበት በኒውዮርክ የሚገኙ ዲፕሎማቶች እንደገለጹት ዋና ጸሐፊው ባንኪሙን አዲስ የተመረጡት የሰላም አስከባሪ ቡድን ስልጣኑን እንደተረከቡና ለጸጥታ ምክር ቤቱ አስታውቀዋል። አዲስ የተሾሙት ተጠሪ እስከዛሬ በቡሩንዲ የተባበሩት መንግስታት ድርጅት ልዩ መልእክተኛ ሆነው አገልግለዋል። ከትናንት በስቲያ ረቡዕ ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በመካከለኛው አፍሪካ ሪፐብሊክ የተሰማራውን የተባበሩት መንግስታት ድርጅት የሰላም አስከባሪ ጓድ ባለፉት ወራት የወሲባዊ ጥቃት ክስ ከተጣለበት በኋላ የሰላም አስከባሪ ጓዱ ዋና ጸሐፊ በሳቸው ትዕዛዝ የመልቀቂያ ደብዳቤ ማሰናበታቸው በግልጽ መናገራቸው ተመልክቷል። እስካሁን የሰላም አስከባሪ ጓዱ በ57 ነጥብ ላይ ክስ የተጣለበት ሲሆን ከነዚህ ክስ ነጥቦች መካከል ደግሞ 11 ነጥብ ህጻናትን በመድፈር ወንጀል መሆኑ ተመልክቷል። አድማጮቻችን፣ የሳምንቱ የአፍሪካ ዜና እስካሁኑ ነበር። ቀሪው የቅዳሜ መዝናኛ ፕሮግራማችን ጋር አብራችሁ ሁኑ። Salangano la chirichire ayeushi ayesidaamo konjo dineshi awa salangano la chirichire ayeushi ayesidaamo konjo dineshi Lichichige tage tusumyal
የሰጠችው ቆንጆ አንቺ ነሽ ማንም ያለ የተፈጥሮ ውበት አሟልቶ የሰጠች ወይዘሪት ሲዳሞ ወር እንደምን ቋንቋው ችግር ሆኖ ሳላወራሽ መጣው ከከተማ ብሻ እንዳች ፍጹም አጣው ምስጋና ይድረስሽ የሲዳሞ ወጣት ፍልቅልቅ ጥርስ ያለች ኢትዮጵያዊት